የእስራኤል የግድያ ሴራዎች ከጊዜ ወደ ጊዜ ጨምረዋል። እስራኤል በኢራን የሚገኙ ትልልቅ የኒውክሌር ፋሲሊቲዎችን ከማውደም ይልቅ የኢራን ባለስልጣናቶች መግደል በትልቁ እና በዋነኝነት የያዘችው ቀዳሚነት ስራዋ ሆኗል። በዚህም ነው በመካከለኛው ምስራቅ ባለው ውጥረት በየቀኑ በርካታ አዳዲስ ጉዳዮች ሲነሱ ከፍተኛ የሚባሉ የኢራን ባለስልጣናቶች በተለያዩ ቀናቶች በእስራኤል ጥቃት እየተገደሉ እንደሆነ ተገልጿል። ኢራን አሁን ባለችበት ሁኔታ እንግዲህ በርካታ ባለስልጣናቶቿ ቢገደሉም በዚህም ሁኔታ እንደምትቀጥል እየገለጸች ትገኛለች። ዛሬ ላይ የመካከለኛው ምስራቅ ውጥረት 19ኛ ቀኑ ላይ ይገኛል። ትናንትና ደግሞ የኢራን ከፍተኛ አመራር የሆኑት አሊ አርጃኒ በእስራኤል ጥቃት መገደላቸው ተገልጿል። ከዚህ ጥቃት በኋላ እንግዲህ የእስራኤል የፖለቲካ እንቅስቃሴ ከፍ እንዳለ የማሳየት ሂደቱን ኔታንያሁ ሲገልጹ ነበረ። ነገር ግን የኢራን የውጭ ጉዳይ ሚኒስተር አባስ ኤርቼጌ እንዳሉት ከሆነ ኢራን ግለሰብ ተገደለባት ማለት የፖለቲካ ስርዓቷ ይፈርሳል ማለት አይደለም ሲሉ ገልጸዋል። በሁለቱ ኃይሎች መካከል ያለው የቃላት ጦርነት እንደዚሁም ደግሞ የመሳሪያ ጦርነት አሁንም እንደቀጠለ ነው። የባለስልጣናት ግድያም ተባብሶ ቀጥሏል። The Iranian state TV have now confirmed that Ali Laranjani has been killed. The government's issued a statement saying Ali Laranjani, the secretary of the Supreme National Security Council. Tensions in West Asia have escalated further after Iran confirmed the death of its top security official Ali Larijani in an Israeli strike. We have the steel resolve among our top-tier commanders, soldiers, the people and officials that we will prevail. That's why I urge you to turn a blind eye to all the media reports. The presence or absence of a single individual does not affect this structure. Of course, individuals are influential and each person plays their role, some better, some worse, some less. But what matters is that the political system in Iran is a very solid structure. ውድ የሀሳብ ዴይሊ ተከታታዮቻችን ለዛሬ የመራረጥኩላችሁ መረጃዎች እንግዲህ ቀደም ሲል እንዳነሳውላችሁ ትናንትና በመካከለኛው ምስራቅ የተፈጠሩ ዋና ዋና ጉዳዮችን በማንሳት እንዲሁም ትናንትና ስለተገደሉት የኢራኑ ባለስልጣን አሊ ላርጃኒ ዘርዘር ያለ መረጃ ይዤላችሁ መጥቻለሁ። አሁን ላይ የመካከለኛው ምስራቅ ውጥረት ከቀን ወደ ቀን እየተባባሰ መጥቷል። ነገሮች የመካረር ሂደት እንጂ የሰላም ስምምነቶችን አንመለከትም። ከሁለቱ ኃይሎች መካከል የሚመጣው የሰላም አማራጭ ሳይሆን አዳዲስ የጸባጫሪ ሂደቶች ናቸው። ትናንትና እስራኤል በኢራኑ ባለስልጣን ላይ በፈጸመችው ጥቃት ዛሬ ኢራን አጸፋዊ ምላሽ እየሰጠች ትገኛለች። ይህም እንግዲህ የመካከለኛው ምስራቅ ውጥረትን በእጅጉ ያባባሰው ዋነኛ ጉዳይ ነው። በዚህም ግጭት እንግዲህ እስራኤል የኢራን ባለስልጣናቶችን አድና መግደል ዋነኛ ስራው አድርገዋለች። ከዚህ በፊት የኢራኑ አብዮታዊ ዘብ መሪ አያቶላ አሊ ኻሜኒ ተገደሉ፣ በርካታ ሌሎች አመራሮችም ተገደሉ። ትናንትናም እንግዲህ የኢራኑ ባለስልጣን መገደላቸው ይታወሳል። ከዚህ ጋር ተይዞ እንግዲህ እስራኤል በተለይ ደግሞ በኢራን ባለስልጣን በመኖሪያ ቤታቸው፣ በዋሻ ውስጥ፣ በመስሪያ ቤታቸው እንደዚሁም ደግሞ በመንገድ ላይ ጥቃቶችን እየሰነዘረች ትገኛለች። የኢራን መንግስትን በእጅጉ ከሚያሳስበው ዋነኛ ጉዳይ የባለስልጣናቱ ግድያም እንደሆነ ይታወሳል። ነገር ግን የኢራን መንግስት አሁን እንዳለው ከሆነ የኢራን መንግስት በአንድ ግለሰብ ላይ የተንጠለጠለ ስላልሆነ የተለያዩ ግድያዎች ሊኖሩ እንደሚችሉ ቀድሞ የተገመቱ ናቸው ብለዋል። ለዚህም ማሳያ እንግዲህ አያቶላ አሊ ኻሜኒ ከተገደሉ በኋላ ልጃቸውም የእሳቸውን ቦታ በመተካት የኢራን አብዮታዊ ዘብ መሪን እየመራ ይገኛል። ለዚህም ነው በሁለቱ ኃይሎች መካከል ያለው የግጭት ሂደት ከጊዜ ወደ ጊዜ መባባሱን እንጂ የሰላም ሂደቶች የሚመጣበትን ሁኔታ እየተመለከትን አንገኝም። ታዲያ በትናንትናው ዕለት እንግዲህ ኢራን አሉኝ ከምትላቸውና በሀገሪቱ ጉዳዮች ላይ ድርድር የሚታወቁትና ዋነኛው የኢራን ከፍተኛ የብሔራዊ ደህንነት ምክር ቤት ኃላፊና የጸጥታ ምክር ቤት ዋና ጸሐፊ የሆኑት አሊ አርጃኒ በእስራኤል ጥቃት መገደላቸው ታውቋል። እኒህ ባለስልጣን እንግዲህ ባለፉት በኢራን ስርዓተ መንግስት እንግዲህ በርካታ ስራዎችን የሰሩ ትልቅ ባለስልጣን ናቸው። እኒህ ባለስልጣን ሲገደሉ ሌሎች ሲገደሉ በዚህ ደረጃ ለምን አልተወራላቸውም በሚለው ላይ ትልቅ ሀሳብ ይነሳል። ነገር ግን ከአያቶላ አሊ ኻሜኒ ቀጥለው ልናነሳቸው የምንችላቸው ትልቅ ባለስልጣን ናቸው። ባለፉት ጊዜያቶች በትልልቅ ቦታዎች ላይ ሲሰሩ ነበረ። እንዲሁም ከዚህ በፊት የተገደሉት የኢራን አብዮታዊ ዘብ መሪ የአያቶላ አሊ ኻሜኒ ዋና አማካሪ ሆነው ለረጅም ዓመታት የሰሩ ትልቅ ባለስልጣን ናቸው። ይህም ማለት በኢራን ውስጥ እንግዲህ ትልልቅ ውሳኔዎች እንዲወሰኑ ከሚያደርጉ ትልልቅ ባለስልጣናቶች መካከል ግንባር ቀደሙ ናቸው። ትናንት የተፈጸመው ይህም ጥቃት ተከትሎ እንግዲህ በቴሄራን ውስጥ በሚገኝ አንድ የሚስጥራዊ የትዕዛዝ ማዕከል እንደሆነ ተገልጿል። በዚህም እንግዲህ እስራኤል በተለይ ደግሞ በስለላ ድርጅቷ ሞሳድ እንደምትታወቀው ትልልቅ ጥቃቶችን ለመፈጸም የስለላ ድርጅቷን በከፍተኛ ደረጃ ትጠቀማለች። እኒህም ባለስልጣን የተገደሉት እንግዲህ የእሳቸው ቅርብ በነበረ ሰውና ከእሳቸው ጋር በርካታ ግንኙነት ሲያደርግ በነበረ ግለሰብ እንደሆነ እየወጡ እንዳሉ መረጃዎች መመልከት ችለናል። ከዚህም ጋር ተያይዞ እንግዲህ የእስራኤል መከላከያ ሚኒስተር እስራኤል ካቲዝ የኢራን ከፍተኛ ባለስልጣን ገለናል ካሉ በኋላ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም ከግድያው ዜና ጋር እያይዘው እንግዲህ ደስታችንን እያከበርን እንገኛለን ሲሉ ገልጸዋል። Which is more important,
what is taking place at the time of war is what is called resolve and resolute. Yes, we are steadfast, resolved. We have the steel resolve among our top tier commanders, soldiers, the people, and officials that we will prevail. That's why I urge you to turn a blind eye to all the media reports. These are historical moments. Following the October 7, Israel has become a world superpower. Together with a friendly state, the United States, we are fighting side by side. This is a great achievement in the face of all the threats facing our nation. በዚህም ጋር ተያይዞ እንግዲህ ዛሬ መግለጫ የሰጡት የኢራን የውጭ ጉዳይ ሚኒስትር የሆኑት አባስ ኤርቼጌ እንዳሉት ከሆነ የሀገሪቱ ከፍተኛ ባለስልጣን መገደል የሀገሪቱን የፖለቲካ ስርዓት አያዳክመውም ብለዋል። በተለይ ደግሞ የሀገሪቱ የፖለቲካ ቁመና በአንድ ግለሰብ ላይ የተንጠለጠለ አይደለም፣ በሌሎች ግለሰቦች መተካት ይችላል ብለዋል። ታዲያ ኢራን እነዚህ ጥቃቶች እየደረሱባት ባለባት ሁኔታ አሁንም ጸንታ መቆየቷ ደግሞ የብርታቷ Iran's Supreme National Security Council, Mr. Ali Larijani. I do not know why the Americans and the Israelis still have not understood this point. The Islamic Republic of Iran has a strong political structure with established political, economic, and social institutions. The presence or absence of a single individual does not affect this structure. Of course, individuals are influential and each person plays their role, some better, some worse, some less. But what matters is that the political system in Iran is a very solid structure. እስራኤል አሁን እንግዲህ በኢራን ላይ የምታደርሰውን ጥቃት ከግለሰቦች አልፋ ከፍ ወዳለ ደረጃ ያሸጋገረችበት ሁኔታ አለ። ታዲያ እነዚህ ሁሉ ባሉበት ሁኔታዎች እንግዲህ የኢራን ከፍተኛ ባለስልጣናቶች በእስራኤል ጥቃት ተገድለዋል። በተለይ ደግሞ ኢራን አሉኝ ከምትላቸው ትልልቅ ባለስልጣናቶች ውስጥ 5ቱ ተገድለዋል። ይሄም በእስራኤል ጥቃት የተገደሉባት ትልልቅ ባለስልጣናቶች ናቸው። ከሁለት ሳምንታት በፊት የተገደሉት የመጀመሪያው እንግዲህ አያቶላ አሊ ኻሜኒ ናቸው። የኢራን አብዮታዊ ዘብ መሪ ወይንም ደግሞ ዋና መሪው ናቸው። እንደዚሁም ደግሞ አሊ ላርጃኒ ትናንትና የተገደሉት የጸጥታው ምክር ቤት ዋና ጸሐፊ ናቸው። ሌላው በእስራኤል ጥቃት የተገደሉት የኢራን ባለስልጣን አዚዝ ነስረዲን ሲሆኑ የመከላከያ ሚኒስተር ሆነው እንግዲህ ኢራንን ሲያገለግሉ ነበረ። እንደዚሁም ደግሞ ማህሙድ የቺፍ ኮማንደር ማለትም የኢራን ቺፍ ኮማንደር ሆነው ሲያገለግሉ ነበረ። አሊ ሻክማርም የሄድ ኦፍ ናሽናል ዲፌንስ ካውንስል ዋና ኃላፊም በእስራኤል ጥቃት መገደላቸው ተገልጿል። ከነዚህ አመራሮች መካከል እንግዲህ የቀሩ ተብለው የሚታሰበው የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ናቸው። ታዲያ ኢራን አሏት ከሚባሉ 6 ትልልቅ ባለስልጣናቶች መካከል እንግዲህ 5ቱ ተገድለዋል። አሁን የቀሩት የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ናቸው። ይሄ ማለት እንግዲህ እስራኤል በዋነኝነት ታርጌት አድርጋ የኢራን ባለስልጣናቶችን በመግደል የኢራን ስርዓተ መንግስትን ማፍረስ የሚለውን እቅዷን በሰፊው ይዛ እየተንቀሳቀሰች ትገኛለች። ለዚህም ነው እነዚህ ባለስልጣናቶች መገደሉ የኢራን የፖለቲካ ስርዓት ሙሉ ለሙሉ ይወድማል በሚል እስራኤል በምትንቀሳቀሰው እንቅስቃሴ ላይ ነገር ግን ያንን እየተመለከትን አይደለም። ነገር ግን አያቶላ አሊ ኻሜኒ ከተገደሉ በኋላ የኢራን መንግስት በተለይ ደግሞ አብዮታዊ ዘቡ ይቀጥላል የሚል ተስፋ አልነበረም። ነገር ግን ያ እንዳልሆነ ተመልክተናል። እሳቸው ከሞቱ በኋላም ልጃቸው ተተክቶ የእሳቸውን ቦታ በበላይነት ሲመራው እየተመለከትን እንገኛለን። ታዲያ ኢራን ግለሰቦች በተለይ ደግሞ ባለስልጣናቶቹ ቢሞቱ በእሳቸው ምትክ የሚተኩ ሰዎችን አዘጋጅቻለሁ እያለች ትገኛለች። We have not had anyone more important than the leader himself, and even the leader was martyred. Yet the system continued to work and immediately provided a replacement. If anyone else is martyred, it will be the same. If the foreign minister were ever to be martyred, there would ultimately be someone else to take the position. ታዲያ ትናንትና በእስራኤል ጥቃት የተገደሉት አሊ ላርጃኒ ማን እንደሆኑ እንመልከተው። እጅግ ተደማጭ ካላቸው የኢራን ቤተሰብ ወይንም ደግሞ የላርጃኒ ቤተሰብ የተገኙ ሲሆኑ የእሳቸውም ወንድም በኢራን የፖለቲካ ስርዓት ውስጥ በጣም ትልቅ የሚባልና እንደዚሁም ደግሞ በፍትህ ስርዓት ውስጥ የሚታወቁ ግለሰብ ናቸው። የላርጃኒ ቤተሰብ በኢራን አብዮታዊ ዘብ ፖለቲካ ላይ ትልቅ አስተዋጽኦ ያላቸው ግለሰቦች ናቸው። ታዲያ እንግዲህ ከ2005 እስከ 2007 የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ዋና ጸሐፊ በመሆን ያገለገሉት ላርጃኒ ከምዕራባውያኖች ጋር በተለይ ደግሞ በኒኩለር ጉዳይ ሰፋ ያለ ድርድር ሲያደርጉ ስንመለከታቸው ቆይተናል። ባለፉት ጊዜያቶች በኢራን የኒኩለር ጫና ላይ ሲመጣ የተለያዩ ድርድሮችን ከአውሮፓ መንግስታት እንደዚሁም ደግሞ ከሀያላኖቹ ጋር ድርድር ሲያደርጉ የነበሩ ትልቅ አመራር ናቸው። እንደዚሁም ደግሞ ከ2008 እስከ 2020 ማለትም እንደ አውሮፓውያን አቆጣጠር የኢራን እስላማዊ አማካሪ ምክር ቤት ወይንም ደግሞ የፓርላማው አፈጉባኤ ሆነው ሲያገለግሉ ነበረ። በዚህም በኢራን ታሪክ በዚህ ደረጃ ለዚህ ቦታ ላይ ረጅም ጊዜ የቆየ ሰው የለም።
እሳቸው ይህን ያህል ጊዜ የቆዩት እንግዲህ በኢራን ስርዓተ መንግስት ወይንም ደግሞ በአብዮታዊ ዘቡ በኩል ትልቅ ተሰሚነት ያላቸው ሰው በመሆናቸው በአፈ ጉባኤነት እንኳን ለረጅም ዓመታትን አገልግለዋል። በኢራን ፕሬዝዳንት ለመሆን የተለያዩ ጊዜያቶች ውድድር ቢያደርጉም ባይሳካላቸውም ነገር ግን የኢራን አብዮታዊ ዘብ መሪ ዋና የሆኑት በተለይ ደግሞ በእስራኤል ጥቃት የተገደሉት አያቶላ አሊ ኻሜኒ የቅርብ አማካሪ ሆነው ለረጅም ዓመታት ሲያገለግሉ የቆዩ ናቸው። ከፖለቲካ በፊት የኢራን ቴሌቪዥን እና ሬዲዮ ጣቢያ ዋና ኃላፊ በመሆን ለ10 ዓመታት ያገለገሉት እኒህ እንግዲህ ፖለቲከኛ በተለይ ደግሞ በኢራን ያላቸው ተሰሚነት እጅግ ከፍ ያለ እንደሆነ ይታወቃል። But he returned to a position of influence in 2024 when the Supreme Leader appointed him as his representative in the Supreme National Security Council, Iran's most powerful security and defense body. In June 2025, the conflict with Israel and the US was a huge setback for Iranian political life, and Larijani's stance hardened, cancelling a cooperation agreement with the UN's nuclear watchdog, declaring it no longer effective. Ali Larijani was accepted by many Iranian politicians, both for his religious, conservative credentials and his ability to negotiate with the West. Yet his defiance grew when, despite indirect talks with the United States in Geneva, Israel and Washington launched their attacks on Iran. ከዚህ ግድያ ጋር ተያይዞ እንግዲህ መግለጫ የሰጡት የኢራኑ የውጭ ጉዳይ ሚኒስትር አባስ ኤርቼጌ የላርጃኒ መገደል የሀገሪቱን የፖለቲካ ስርዓት አያዳክመውም፣ እንዲያውም እንድንጠናከር እድል እየሰጠን ነው ሲሉ ገልጸዋል። በዚህም የኢራን ተቋማት ጠንካራና የተረጋጋ ሆነው እንደሚቀጥሉ በመግለጽ የኢራን መንግስት ስርዓት በአንድ ግለሰብ ላይ የተንጠለጠለ እንዳልሆነ ገልጸዋል። ታዲያ እንግዲህ የውጭ ጉዳይ ሚኒስትሩ ይህንን ሲሉ መመልከት የምንችለው ወደ ኋላ ተመልሰን ከሳቸው በፊት የተገደሉ ትልልቅ ባለስልጣናቶችን ስንመለከት በተለይ ደግሞ የሀገሪቷ ወሳኝ የሚባሉ የመከላከያ ሚኒስትሮች፣ ኮማንደሮች፣ የኒኩለር ሳይንቲስቶቿ እንደዚሁም ደግሞ አያቶላ አሊ ኻሜኒን ጨምሮ ሌሎች ትልልቅ ባለስልጣናት የተገደለበት ኢራን ነገር ግን አሁንም እንደቀጠለች ትገኛለች። በእነሱ ምትክ ሌሎች ባለስልጣናቶች ይተካሉ። የእነሱንም ቦታ እንዲተኩ ተደርገው ከዚህ በፊት በነበራቸው ተሞክሮ የነበሩ አመራሮች እንዲተኩ እየተደረገ ይገኛል። ይሄ ማለት እስራኤል በኢራን አመራሮች ላይ የምታደርሰው ጥቃት ምንም ግብ የማይመታ ሆኖ እየተመለከትነው እንገኛለን። ትልልቅ የሚባሉ የኢራን ባለስልጣናት መገደላቸው ኢራንን አይጎዳትም ማለት አንችልም። ነገር ግን እንደ እስራኤል እቅድ ከሆነ እነዚህን ባለስልጣናቶች ሲገድል የኢራን መንግስት ሙሉ ለሙሉ ይፈርሳል ብላ የምትንቀሳቀስበት እንቅስቃሴ እየከሸፈ እንደሆነ ማሳያ ነው። ምክንያቱም የኢራን ባለስልጣናቶች ከተገደሉ በኋላ አብዮታዊ ዘቡ አሁንም ቢሆን በጠንካራ አቋሙና በጠንካራ ጥቃትን ስንዘራው ላይ እንመለከተዋለን። ይህም ማለት እስራኤል አስባ ስትንቀሳቀስበት የነበረው የባለስልጣናቱ ግድያና የኢራን መንግስት ጥንካሬን የሚያሳይ ትልቅ ማሳያ ነው። ታዲያ በዚህ ጉዳይ ላይ እንግዲህ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የላርጃኒ መገደል እያከበርነው ነው ሲሉ በመግለጫቸው ላይ ገልጸዋል። ይህም ማለት የእስራኤል መንግስት በተለያዩ ጊዜያቶች በተለይ የኢራን ባለስልጣናትን እቅድ ወይንም ደግሞ ታርጌት አድርጎ ለማጥቃት ዝግጅት ከማድረጉ ወደኋላ የሚል አይነት መንግስት አይደለም። በተለያዩ ጊዜያቶች ሞሳድ እንደዚህ አይነት ስለላዎችን እንዲሰጠው በኢራን ውስጥ በሰፊው ሲንቀሳቀስ እንመለከታለን። ሞሳድ በጠንካራ የስለላ አቋሙ ወይንም ደግሞ የስለላ ጥንካሬው የኢራን ባለስልጣናቶች እየተገደሉ ይገኛሉ። ታዲያ የኢራን መንግስት ሞሳድ ባለበት ሁኔታ ላይ እንዴት ባለስልጣናቶቹ በየጊዜ እየተገደሉበት ይገኛሉ የሚለው ትልቅ ጥያቄ ነው። The Israeli defense minister confirming in what he says the success of the assassination attempt of the Iranian intelligence chief Ismail Khatib, and according to Israeli military journalists and analysts who have been reporting on the story in the past few hours, he's been a target in attacks that targeted Tehran last night, saying that he was close in the Israeli perspective. ታዲያ እንግዲህ የኢራን ባለስልጣናት ለምንድን ነው በቀላሉ ታርጌት የሚደረጉት የሚለው ትልቅ ጥያቄ ነው። ዋነኛውና ትልቁ ማሳያ እንግዲህ የክትትልና የስለላ ጥንካሬን ያሳያል። እስራኤል በስለላ ደረጃ ከፍተኛ አቅም ያላት ሀገር እንደመሆኑ አንጻር ለክትትልም ሰፋ ያለ ጊዜን ሰጣ ለረጅም ዓመታት ስትከታተል እንደምትቆይ ትገልጻለች። ይህም ማለት የስለላ ደረጃዋንና በተለይ ደግሞ እነዚህ አይነት መሪዎችን ታርጌት ማድረጓን ለረጅም ጊዜ የምትቆይበት ሂደት ነው። ታዲያ ኢራን በእነዚህ ሁኔታዎች ላይ እንዴት ጠንካራ መሆን አቃታት? እንደዚህ አይነት የስለላ ድርጅት ያላት እስራኤልን ለመከላከል ምን አይነት ስራዎችን መስራት ነበረባት የሚለው ትልቅ ጥያቄ ነው። በዚህም ግጭት ላይ እንግዲህ የታዩ ሁኔታዎች ኢራን ባለስልጣናቶቿ ዙሪያ የገነባችው ትልልቅ ብረት ቢኖርም ነገር ግን ዲጂታል ቴክኖሎጂ ላይ ያላት አቋም በጣም የወረደና የዲጂታል ቴክኖሎጂን ባለመላበሷ እነዚህ ጥቃቶች እንዲሰነዘሩባት እያደረገ ይገኛል። ባለስልጣናቶቹ የግል ስልክ ባይዙም ነገር ግን በዙሪያቸው ያሉ ሰዎች የነሱ ጠላቶች እንደሆኑ እየተመለከትን እንገኛለን። እንዲሁም ኢራን ለደህንነት መረጃ የምትጠቀማቸው በተለይ ደግሞ ሰርቨሮቿ ከውጭ ሀገራት የሚመጡ ስለሆነ ለመጠለፍም ሆነ ለሌሎች ሀገራቶች ጥቃት
አመቺ ሁኔታዎችን እየፈጠረ ይገኛል ተብሏል። ለዚህም ነው የኢራን በተለይ ደግሞ ባለስልጣናቶቿ ግድያ እንዲፈጸምባቸው ዋነኛ ምክንያት የሆነው ተብሎ የሚነሳው የቴክኖሎጂ በተለይ ደግሞ ዲጂታላይዜሽን ላይ ያላቸው ቴክኖሎጂ ጠንካራ ለመሆኑ ነው። ታዲያ እንደምናውቀው ኢራን በተለይ ባለስልጣናቶቿን መሬት ቆፍራ በማይገኝ ሁኔታ ስታስቀምጣቸው ወይንም ደግሞ ስትከላከል እንመለከታለን። በተለይ ደግሞ በዲጂታል የተጠበቀ ጥበቃ ስለማይደረግላቸው ለጥቃት ይጋለጣሉ የሚል በርካታ ሀሳቦች እየተሰነዘሩ ይገኛሉ። ታዲያ የመካከለኛው ምስራቅ ውጥረት በዚሁ ባየለበት ሰዓት እንግዲህ ኢራን ከባለስልጣናት ግድያ ጋር በተያያዘ እንግዲህ የአጸፋዊ እርምጃ እየሰጠች እንደሆነ የኢራን የጦር አዛዥ የሆኑት አማር ገልጸዋል። ከዚህም ጋር ተያይዞ እንግዲህ ትናንትና ማምሻውን ጀምሮ ኢራን ወደ እስራኤል በርካታ ባሊስቲክ ሚሳኤሎች፣ ሰው አልባ ድሮኖችን እየተኮሰች ትገኛለች። በቴል አቪቭ እና በተለያዩ የእስራኤል ዋና ዋና ከተሞች ላይ ከፍተኛ የሚባል ጥቃት እየተሰነዘረ ይገኛል። አሁን እዚህ ስቱዲዮ እስከገባንበት ሰዓት እንኳን በርካታ ጥቃቶች እየተፈጸሙ እንደሆነ መመልከት ችለናል። Iranian attacks, as we're saying there, continued across the Gulf region, also here in Qatar as well. Tell us what's been happening, Malik. Well, just in the last 20 to 30 minutes, we've heard sirens, alarms going off in Saudi Arabia, in Bahrain, and in Kuwait. You know, the Gulf has been bearing the brunt of these retaliation attacks from Iran. And the UAE more so than any other country. About 2.5 hours ago, I would say, we heard reports of the Ministry of Defense in the UAE said it was intercepting missiles. ይህም ማለት የመካከለኛው ምስራቅ ውጥረትን በእጅጉ እያባባሰው እንደሚገኝ እንደዚሁም ደግሞ የሰላም አማራጮች ሙሉ ለሙሉ ዝግ እንደሆኑና ሁሉም አካላቶች ከሰላም ይልቅ በተለይ ደግሞ ወደ ግጭትና ወደ አለመግባባቶች እያመሩ ይገኛሉ። በተለይ በቅርብ ቀናቶች መግለጫ ሲሰጥ የነበሩት የኢራኑ ባለስልጣን በቅርብ ቀናት ደግሞ ተመልሰው መገደላቸው ይህ ግጭቱን ይበልጥ እንዲያባብሰውና ነገሮች በይበልጡ እንዲከፉ እያደረጋቸው ይገኛል። ታዲያ 19ኛ ቀኑ ላይ በሚገኘው የመካከለኛው ምስራቅ ውጥረት አሁንም በእጅጉ እየተባባሰና በሁሉም ኃይሎች መካከል የሚሰነዘሩ ጥቃቶች በእጅጉ እየተበራከተ መጥቷል። ይህ ታዲያ የመካከለኛው ምስራቅ ውጥረት በቀጣይ ቀናቶች ደግሞ አዳዲስ ነገሮች እንድንመለከት እያሳየን ይገኛል። ምክንያቱም ሁሉም ኃይሎች አዳዲስ ጥቃትንና አዳዲስ አጸፋዊ ምላሾችን እየሰጡ ስለሚገኙ የመካከለኛው ምስራቅ ውጥረት አሁንም በእጅጉ እየተባባሰ እንመለከተዋለን። በቀጣይ ቀናቶች ደግሞ ምን ይፈጠራል የሚለው ተጠባቂ ጉዳይ ነው። ውድ የሐሳብ ዴይሊ ፕሮግራም ተከታታዮቻችን ለዛሬ የነበረን የሐሳብ ዴይሊ ፕሮግራማችን ይህን ይመስል ነበረ። እናንተም እስከ ፕሮግራም ፍጻሜ አብራችሁኝ ስለቆያችሁ ከልብ እያመሰገኑ በቀጣይ ቀን በሌላ ፕሮግራም እስከምንመለስ ደግሞ ቸር ቆዩኝ።